አይሆን እንኳን አደረሰው እንኳን አደረሰው ለምፈለከኝ እኔን እንደው በእናታችሁ እንደው አልቅሽ ለምን በ2009 እንኳን ተወኝ አልተውሽም አታለቅሽም የኔና አንቺ ፍቅር ያበበ የጎመራ እየጸደየ እየፈካ ይሄዳል እስከዛኛው ሚሊኒየም እሺ በዚህ በጧት ለምን መጣ ለምን ፈለከ ምንድነው ይሄ ምንድነው እኔ ማን ነኝ ምንድነው የት ነው ያለሁት እንዴ እኔ አንድ ሰው እኮ ነኝ አይደል እንዴ ብቸኛ ነኝ እኮ ለምንድነው ጥያቄ እንደ ታክሲ ሰልፍ የምታክተለጥኝ እኔ ስንት ነገር ያሳስበኛል እንዴ ማፍ የዚህ ሀገር ሁኔታ አላስተኛ ብሎኛል የናንተ የና አባቢ የና ማሚ ጉዳይ ያሳስበኝ እነ እንዳልኩ ጮሞ ሰው ሀገር ምን ነካቸው ምን ሆኑ ምን አጋጠማቸው እጨነቃለሁ ጨረስክ ትናገራለህ እማትናገር ከሆነ እሄዳለሁ እንዴ ይነገርሻል ተናገራ በአዲሱ አመት ደግሞ መቻቻል አለብን አይደል እንዴ ምን እንዴ ጥር አይሆንማ እኮ ምን ልሰራ ነው የመጣው ባህልና ሴት ቱፊት አባቶቼን አስጠብቄ እሱን ላከናውን ነው የመጣሁት እሺ የኛ ባህል ሚኒስቴር የትኛውን ባህል ነው እናንተ የዘንድሮ ወጣቶች ምን ታውቃላችሁ ሱክም ዝም ብሎ በነፍስ ወከፍ እስ ይኸውልሽ የአባቶቻችን የእናቶቻችን ባህል እሴት ቱፊት ቅሪት ያለን ሰዎች ነን እኛ ኢትዮጵያውያን ገብቶሻል እሱን ይኸውልሽ አውደ አመት ያልፋል አዲስ አመት ያልፋል ፋሲካ ያልፋል ገና ያልፋል ጥምቀት ያልፋል እነሱን ባህላት ተከትሎ ምን እናደርጋለን እኛ ታናናሾች ታላላቆቻችን ቤት አክፋይ ይዘን እንሄዳለን ወይኔ ጉድሽ ማፊዬ አንተ አክፋይ እኮ የሚሄደው ቤተሰቦች ጋር ወይ ታላላቅ ወንድሞች ወይ ታላላቅ እህቶች ጋር ነው እንጂ የማታውቃቸው ሰዎች ጋር ምን ልታደርግ መጣ ምን የማታውቃቸው ያልሽው ማሚና አባቢን ነው አዎ ማታውቃቸው ሰዎች እሺ የሚስቴን እናትና አባት እንደራሴ እናትና አባት አይቼ ልጠይቅ ባልኩኝ እንደዚህ በጎ ነው ማፍ ለምን ሆነ እንዲህ ብሰይን ታረገ ወዲ ታይ ደግፍኩሽ እኔ ጋር ነሽ ሚስቴን ያልከው አዎ ማናት ሚስት አረ ሚስትነቱን ካልተቀበልሽ ይቀርብሻል የዛሬን ብቻ እንደምንም ተውነን ፐርፎርም አድርገን እቺ ወይን እንዳትባክን እንወጣዋለን ከዛ በኋላ ታቂኛለሽ እኮ ነው ያሽው አሽቲ ጥብሱ አይልሽ ምን አደርግልሻለሁ መሰለሽ የተሰራ ስክሪፕት አዲስ ፊልም በቅርብ ቀን ብዬ ኦዲሽን እጠራለሁ ምድረ እንደዚህ አክትረስ ይተለተልልኛል መርጬ እንዴ ሰሌክት አድርጌ አንዷን አወጣለሁ እድሜ መርጬ ጾታ መርጬ ከለር መርጬ ቁመት መርጬ የፀጉር አይነት መርጬ መንታውን ይወልዱልኛል መንታውን አክተለትልልሻለሁ በነገራችን ላይ አክፋይ ለፋሲካ ነው እንጂ ለኒው ይር አይደለም አሁን ደግሞ ኒው ይር ነው ታውቂያለሽ ባክሽ እውቀት አለሽ ባክሽ ስለዚህ ግትልትል እኔ ጠፍቶኝ ነው ለፋሲካ መሆኑ አክፋይ ብዙ ጊዜ ለፋሲካ ኪሴ ባዶ ስለሚሆን ምች ስለሚመታው ስለሚጠርብኝ በአዲስ አመት እንዳገኘሁኝ አክፋይን ላክፍላት ብዬ ነው ጣይን ጧል አርጋት ሌላ ነገር ላስታውስ አክፋይ ለብቻ ይኬድም ለብቻ ልትሄድ ባልሆነ ታይ ቁስሌን አትቆስቁሽብኝ ታይ ማፊ ታይ ነጠላ ሆነሽ ነጠላ ያደረግሽኝ አንቺ ነሽ እንዴ እኔ እኮ እንደ ደንቡ እኮ አብረን ተከታትለን ብንሄድ ደስ ይለኛል ግን አልሆነም ማፊ አይሆንም ባንቺ አይሆንም እኮ ትልቅ እኮ ሩቅ እኮ ነገር እኮ ነው አይሆንም ባንቺ ቢያድልሽማ እንደ ሴቱ ነጠላሽን ጣል አድርገሽ ደርበብ ብለሽ ሻሽሽን ጥቅልል አድርገሽ ትልቅ ድፎ ዳቦ በዳንቴል ተሸክመሽ እኔ እናትና ልጅ ወይኔን ይዤ ከፊት አንቺ ከኋላ ስክም ያልስ ተከተይና ወጉ ደንቡ አሴቱ ትሩፊቱ ስራ በስቶብኛል መታወሽን መሰል ሰሞኑ እንዴ አደባይሻል ይኸውልሽ ብቻዬን አከፍለዋለሁ የራስ ጉዳይ አከፋፍለዋለሁ የራስ ጉዳይ እስቲ ወይኔ ማይረባ እንዴነሽ ባክ ዳንሽ እንዴነሽ ሰላም ነሽ እንዴነሽ ባክ ትልቅ ሰው ነሽ ባክ እንዴነሽ ሰላም ነው ቤተሰብ ሁሉ ሰላም እንዳልክ እንደነ ይደውላል ማለፉ አታ እዴ ገጀራው ተበላ ሄሎ ተበላ ወንድም ይኸውልህ ጊዜያዊ ጸብ ነው የምር መስሎ እኮ ነው ይኸውልህ ግባለ ጣለው አባ ኧረ አይደነቅ ምንድነው እንዴ ያሟል መሰለኝ አንተ እንዴ ያሟል አባዬ እንዳታሳስተ ይኸውልህ እኔ አሸናፊ ድፋባቸው ባላለሁ በልጅነቴ ትንሽ ስለነበር ጩቤው ነው የሚሉኝ አሁን አድገሽ ገጀራው ይኸውልህ ምን አለ ማጥረቢያው አንድ ኧረ እንዴ ብቻ ለብቻ እንነጋገር በግሩፕ አንድ ወንድ ልጅማ ይደብራል አባዬ ብቻ ለብቻ እንነጋገር እንዴ ኧረ ቤርሙዳ
ነው እናንተ እንደው ደግሞ አንተ ምን ሆነ ነው የምትሞተው? ራበኛ ሀነጋ ምን የበላው መሰለሽ? እና እኔ ምን ላድርግ? ሳንቲምን ፎጥ አድርጋ አውጥተህ ዳቦ ገዝታ በለ እጃንቺ የዳቦ መቻ ማረኝ እንጀራ ነው ያሰኘኝ። እና እኔ ምን ላድርግ? ራሴ መብራት ጉድ አድርጎኛል። አቤት አሁን ስትለግሚ ነው እንጂ ሳይድ አትሰሪም ነበር። ለሊቱን ሙሉ ለሽ ብለሽ አድረሽ አሁን መብራት ጠውቶብኝ ምንም። አንተ ስነ ስርዓት ያዝ እሺ። ልንገርህ ደግሞ አንተ እኔ ሻሼን አታዘኝም ወርያለሁ። ዋ አንቺ ምን እዚህ ርበኝ ለዛቻን ያለብስም ብለሽ ነው እንዴ? በምን ቀን ሰባብሮ ጣለኝ እንዳት ይነግሬሻለሁ። የራቦ ሰው ይሉንታ የለ ተበላ ቆም እንዳትበላሽ አንተ ምንቱ እንድነሳጡ ሰኞች እንኳን አደረሰ ቆይ ትንሽ እንኳን ጠባለ መስከረም ምንድን ነው ወይ ይሄ ላንተ አይደለም ተው ላንተ እንኳን አደረሰ ራሱ ይበዛብሃል እንኳን አደረሰ በቃ ይሁን እና ለማለት ሰጠው ነው ይሄ ለማሚና ለአባቢ የአክፋይ ስጦታ በላምጣው ይመረመራል እሺ እከ በቤተሰብ መሀልማ መጠራጠር የሚባል ውዥንብር መፈጠር የለበትም እኮ ምንድን ነው እሱ እናትና ልጅ ወይን ለፋሚሊ ወጣለች እናትየው እሷን ስትገለጥ ውስጥ ታያታለና መለመሏል ኖረኛ ይቤ በእናትህ ትንሽ ጎዴን ያዝ ስላደረገው እኮ እና ምን ላድርግ? ትንሽ ሸርሸር እንዲያደርግልኝ የሆነ ፒናታ ቤት ፈልገን ብንወጋ። አንተ ንቅልህ እንዴ? ቤት እንሂድ ብያር እንዴ ይዤ የመጣሁት? ማው ምን መሰለሽ አራዳ ልጅ ግን ትንሽ ሆነች የከፋው ማለት የሆነ ያደረ ሽሮ በልቼ ትንሽ ሆዴን ነፋው። አዎ ነፋው። ይኸውልሽ ጀለስካ ያደረ ሽሮ በልተሽ ፒናታ መወጋት ማለት ቲታኖስ በል አያዋጣም። ሆዴ ውስጥ እኮ ቦታ ስለሌለ ነው ሙሉ ውስጥ አረጋዋለሁ። በቃ እንግዲህ ቦታ ከሌለ ለዛሬ አልተሳካም ሌላ ቀን ትመጣለህ። አይደል አረከው በቀጠሮ ትመጣለህ። በቃ ቀጠሮ ይያዝልሃል። በቀጠሮ ህክምና መሰለ እንዴ? ታዲያሽ ምን አድርግ ነው የምትለው? ይቤ ደግሞ ያማል እንዴ? እንዲያስበው እስቲ በበዓል ምድር የተዘጋጀ ትልቅ ታሪካዊ ድግስ እንዴ እናንተ ቤት የተዘጋጀ አሰባዋ እሱን የመሰለ ድግስ ታዲያ ያምለጠኝ። ታዲያ ሆድ ውስጥ ቦታ ከሌለ እኔ ምን ላድርግ? አሃ ቴካዌ አዎ ተማ የቴካዌ አገልግሎት መስጠት አልጀመረም። ለምን ፎይል የለንም። ፎይል ይሄ ቢልጭልጩ ለነገሩ አንቺ ጋሽ ትርብልሽ ነው የምታውቂው አይደል? ማውጣና ታዳውን ለምን የሆነ ሆዴ ውስጥ ያለው ስፔስ ሸርሸር እንዲ ለምን እዚህ አካባቢ ውርውር አንልም? ወክ ማለት ነው ከፒያሳ መካኒሳ ከመገናኛ እስከ 7ኛ ከባሌ እስከ ዘላሌ እሱ ግጥም ያጣ የባል ዘፋኝ የሚዘፍነው ነው አገር እየጠራ ማለት ነው። ስማ ለማንኛውም አሁን ናቀጥ ድሮም ለዳ ሆዱ ነው መቀኛው ና አንቺ ለ5 ብር ካርድ አባቢን ትገየዋለሽ? አባቴ ሳንል እኔ ልቅደም ሳንል አልሰማውም ነበር ሳይቀወጥ እኔ ምላት ብላችሁ በጠራራ ፀሐይ ዝርፊያ ጀመራችሁ? ጥላ ውስጥ እኮ ነው ያለነው። ፀሐይ እኮ እዛ ጋር እኮ ነው። ፀሐይ ሳልተማርሽም እንዴ? ቤተሰብ ካርዴን አምጪ። ኧረ ተይ ቴሌ ይታዘብሻል። ተይ ካርዴን አትበያት። የ5 ብር ካርድ እኮ ማስተዛዘኛ ነው የምትባል ነው ፍሬንድ ከመጎዳቱ በፊት አጉል ነገር ሆኖ አዲስ ዓመትን በግሉኮስ ከማሳለፉ በፊት ሳይነሳብኝ ተቀበል። ሳይነሳባት መልሽላት። እስቲ ቆይ ሲነሳባት ምን እንደምትሆን እንያት። ሲነሳብሽ ምንድነው የምትሆኚው? መሆኑን ያውቃል። ትመልሳለህ? አልመልስም። መልስላት። አልመልስም። ላንቺ ቢካለ ለኔ ተጠኛል። መልስላት። አንተ ደግሞ ከሱ የባሰብን እንዴ? እንዴት አወቅሽ? ይዛል ሲያስጠላ። ተመራርጣችሁን ጓደኛሞች ሆናችሁት ምን እናርግ ብለሽ ነው? ይጥቀማችሁ። እሺ ምድረ ደሃ። አቤት ወዬ ነፍሴ ጆሮው እንደ ኔትወርክ እያቆራረጠ ነው እንደሚሰማው። ምድረ ደሃ አለች እንጂ እኮ ዳኜ አላለችም። ለነገሩ በጅምላ አረገችው ያው ነው። እሱስ ልክ ነህ። እስኪ 5 ብር ካርድ ሞልቼ ስልኬን መንጭቄ ላስነሳት። ላፍኗ አንተ ዳኜ እግዚአብሔርን ታለኛለህ አንተ ምንም ችግር የለም። 2 ብር ትራንስፈር አረግልሃለሁ። 2 ብር ከ5 ብር ካርድ ላይ 2 ብር ትራንስፈር ካነሳ 50 ይለቀቅብሃል። እኩል ማለት ነው። በነገራችን ላይ ያለውን ተካፍሎ የበላ ማለት ንፉጋ ይባላል ይላል ጋሽ ማርክ ዙከንበርግ። አጎት ናቸው። አታውቀውም? ማርክ ዙከንበርግ ማለት እንዴት አይነት ደራሲ መሰለ። በድህነት ላይ የጻፉ አንድ ጽሑፍ አለ። ድህነት ህይወቴ፣ ሀብትና ኩራቴ እንዲሁም ሰሰቴ
አሃ መግቢያው ነው አይደለም ርዕሱ ነው ይገርማል ፔጅ 23 ላይ ወደ 24 መዞሪያ ላይ አንድ የጻፉ ጽሁፍ አለ እንዴት እንደሚያስነባ እንዴት እንደሚያስለቅስ ጨረስክ አዎ የቀረውን አንተ አንብበው ብዬ እኮ ነው ላጓጓ ብዬ ይገርማል ደሃና ማይም አይመለጥም ሲባል እውነት ይመስለኝ ነበር አሁን ግን ውሸት መሆኑን ባንታየ ምን አለ ቀደም ባትል እንዴት ሄደን እዚሁ አይደለ እንዴ ቆም የተራመደ ምን አለ አወኩ ባትል ስማ ዳኝ እኔ ልንገር እንደ ጓደኛ አንድ ነገር ልንገር አንተ ማለት ቀፎ ነህ ሲም ካርድ የለ ሚሞሪ የለ በቃ ምንም ማትረባ ቀፎ ነህ ፎርማት ላርግና እኔ ከንደራ እውነት ማርክ ዙከንበርግ ማለት እኮ አሁን ህዝቤ እንደልብ የሚተነፍስበትን የሚልበትን ፌስቡክ የፈጠረ ኮሜንት ሼር ላይክ ፖስትን የፈጠረ ሰው ባንዴ ወስደ ደራሲ ታረጋዋለህ ምን አገባ እንዴ በፈልግ አያሲ በፈልግ ሌጋሲ በፈልግ ታክሲ ላርገው ይሄው ቱሪናፋ በእናት ወደ ሸረሸሮ ሄደን እንብላ ሻሺ ምን ነው እንጀራውን ጋር ደርሳ ጨርሽ ነው እንዴ መብራት ሄደብሽ መጨረስት ገና የመጀመሪያውን ላሰፋ ስለልን እንደሄዱ ምን ሊደረግ ነው ይቤ ከጓደኛው ጋር መጥቷል አሹ ብልሹ መጥቷል ገና ነባሻ ይመጣሉ ምን ሊቀርብ ነው አንተ የምን ማለት ነው ወጥን ራሱ መቼ ሰራው ለሱ ፋሽፉን ጠርቻለሁ አሉ ጋሽ እንዴ እሱ ሰውዬ ታይ ቤት የሚመላለሰው ለምንድን ነው ሻሺ አዳዲስ አይነት የምግብ አሰራሮችን እንዲያሳያችሁ እንዲያስተምራችሁ ነው እንዴት ምን ያሳየናል ቀኑ ሙሉ ተኔ በላይ አዋቂ የለም ይያለ ቱሪናፋውን ሲናታ ሊሆን ነው ወይ እናንተ ግን ምንድነው እሱ ላይ ያያላችሁ ነገር ምንም ሻሺ ምንም አላየንም ግን ምንድነው ሞያ ዕውቀትና ችሎታ አለው ስለተባለ አቤት ችሎታ ድንቅ በርዘግቶ መርመጥመጥ ነው ችሎታ ትየ እንደውም ታለኝ ተውቀት ያንጻር ሳስበው ይሄ ሰውዬ ድስት እንደጣደ በር የሚዘጋው ከምግቡ ላይ አንዳች ነገር መጨመር ፈልጎ ነው ምንድነው ደግሞ የሚጨምረው እኔ ምን አውቃለሁ እሱን እንዳለ አይደል እንደ በር የሚዘጋው የዚህ ዘመን ሰው እንደሆነ እግዚአብሔር መፍራት ትቷል በቴሌቪዥን እያየን አይደል እንዴ ምግብ ውስጥ የሚከተተው ነገር ሻሺ ታይ ሼፉ እንደዚህ ማድረጉንስ አላደርግም ግን እትዬ ምንድነው ማላደርገው እንዴ አንተ ደግሞ ምን ነው ደነገጥሽ እያማሽኝ ነበር አይደል እትዬ እንገሩ እያማችኝ ነበር አይደል አይ እንትን ነው ሼፉ የዛሬውን ወጥ ቆንጆ አርጎ ነው የሚሰራው ይያለ ስለወጡ ተውት እንወጣውጣዋለን እንጀራው የታለንና ነው ተንጂ እህትሻሽ እኔ እኮ ስንትና ስንት ስራ ነው ትቼ መጣሁት ባንቺ የተነሳ ስራዬን ለምንድን ነው ዲስተርብ የምታደርጊው እሷ ምን ታርግ መብራት ሄዶባት እኮ ነው መብራት መሄድ ለኛ አዲስ ነገር ነው ምንድነው አሳሉ ምን ሆናችሁ ነው የምትጫጫሁት እትዬን ጨንቋቸው እያማከርኳቸው ነው አንተ ብሎ አማካሪ ደግሞ አማካሪ ወደ ዛሂድ አማካሪ አሳልዬ እውነት ምንድነው ምን ሆናችሁ ነው ምን ሆንሽ ምን እባክህ እንጀራ ሳይጋገር መብራት ሄደ ይሄዳ ታዲያ ሄደ እንደሆነስ እንዴ በዛሬው ቀን ማለት ቆይ እኔ የምልሽ የዛሬው ቀን ከሌላው ቀን በምንድነው የሚለየው እንዴት አይለይም ብዙ እንግዶች ይመጣሉ አዛልዬ እናሹ ብልሹን እንዳይሆን እንግዳ የምትያቸው ታዲያስ እነሱስ ቢሆኑ እንግዶች አይደሉም ግን ደግሞ ገና ነባሻ ይመጣሉ ዛሬዬ በዓሉን እኮ ከኛ ጋር አብረው ለማሳለፍ ነው በዓል የቱን በዓል ነው በዓል የምትይው እንቁጣጣሽ እንደሆነ አልፏል አረፋም ቀጥሎ ነበር አልፏል መስቀልም ገና ወደፊት ነው ሌላኔ ማላቀው በመሃል አዲስ በዓል ተፈጠረ እንዴ ጋሽዬ እኛ ደህና ነን እንጂ ነው በየሳምንቱ እየደገስን ብናከብር ነው ምን አለበት ሄደች ምን ትላለች ሂጅ ትንሽ አታስቢም እንዴ እኛ ስላለንና ስለተመቸን ብቻ በየሳምንቱ እየደገስን ዝም ብለን መዋጥ መብላት አለብን ማለት ነው እንዴ እውነቱ ነው ዛሬዬ እዚህ ላይ እውነቱ ነው አሁን እውነት አለ አዎ ካለን ላይ ለሌላቸው ማካፈል የታሰሩትንና የታመሙትን በመጠየቅ ሰው የሞተባቸውን ደግሞ በማጽናናት እግዚአብሔር ያጥናችሁ ብለን እየጎበኘን እያንዳንዷን ቀን ብናሳልፋት ነው የህሊና ረፍት የምናገኘው አዎ ግን ድግሱ እኮ ያን ያክል ትልቅ አይደለም የድግሱ ትልቅነትና ትንሽነት አይደለም ዋናው ሐሳቡ ነው እውነት ነው ዘርሽ ግን እኮ እኛም ዝም ብለን አብረን ምሳ ለመብላት ለመጫወት ያህል እኮ ነው እንጀራ የለም አላልሽም እንዴ ደግሞ ቀስ በል እንጂ ከውጭም ቢሆን ይገዛል እንጂ እንዴት ነው ሳይበላ የሚዋለው
አዛል የኔ እውነቱን ልንገርሽ በፍጹም እንደው በፍጹም ነው የምልሽ ከውጭ የተገዛ እንጀራ አልበላም ለምን የውጭ ምንዛሬ ያባክናላ አይደለም አዛል የስቀልድ ነው ምንድነው ከውጭ የሚገዛ እንጀራ የኪስም የጨጓራም ጠር አሲድ ታውቂያለሽ እሺ ዘሩ ቀስ በል ሀገር ነው እንዴ የምታወራው ምን አዛሉ ሚስጥር ነው እንዴ አሁን ታዲያ እንዴ ምንስ ቢሆን እንግዶች አይደሉ እንዴ አሁን ይሄ ምኑ ነው ሚስጥር የሚሆነው መብራት ጠፋ እንጀራ የለም እንጀራ ሊገዛ ነው በቃ ሻሼ እናቴ አንቺ ጂና ከውጭ ገዝተሽ ነኝ እሺ ለምን እሷ ስራዋን ትስራ ማን አሹ ዘርሽ አሹ አቤት አባብዬ አቤት ፈለከኝ አው ፈለኩ ግን አንተን እንኳን ባልፈልግህ ነበር ደስ የሚለኝ ግን ምን አረጋለሁ በቃ ምንም ማረግ ስላልቻልኩ ነው ማን አሹ ብልሹ ሄድና እስቲ እንጀራ ገዝተህና እንጀራ አው ከየት ነው ምን አውቄ ስለ እንጀራ የሚሸጥበትን ቦታ ነው ማታቀው አረ አይደለም የእንጀራውን አይነት አላቆም አባቢ አንተ አብኩተ ጋግር እኮ አይደለም ያልን የተጋገረውን እንጀራ ገዝተህና ነው ያልነው ቢሆንም አባቢ እኔ እኮ የጀሶና የሰጋቱራ እንጀራ እንኳን ለይቼ አላቀም ሲመስለኝ ግን የጀሶ የሚባለው ብድግ ስናረጋው ከወገበታች ቋ ብሎ የሚወድቀው ነው አይደል አይ የሰጋቱራው ደግሞ የሚለው አባቢዬ አሁን እኮ ሰው እየተባባለ ሰላም የሚባባለው ተናንቆ መስሎ ነው አይደለም እኮ ጀሶ ስፓይናል ኮርዱ ላይ ተወጥሮ እንደዚህ ሲያጎነብስ ከከከው እያለ እኮ ነው ተቸግሮ እኮ ነው አባቢ ጀሶ በልተን ማለት ነው አልኩ ስራችን በቃ ሻሼ እናቴ አንቺ ጂና ግሽ እኔ ምን ጀለስ እቺ ነገር ነው ጋዜጣው አበዛች ፈሳሽ ከማጥራት እንደ ጸጉር እሱ ባይሆን አንገቱ አካባቢ ትንሽ ጎበጥ ይላል ለኮ ሸንኮራ ነው የሚመስለው ወሬ ግን ምንሽ ሸንኮራ በጋዜጣ መጠቅለል ጀመረን እቺ እኮ ጋዜጣዋን 4 ኪሎ ብታዘራ ሰው የከከ ያነብላል ወሬ ዝም ብሎ አንተ ምንም የለም አንተ ያለችን ጸጉር ጠቅልል እኔ ቁም ነገር ነው ጠቅልዬ የምመጣው አሹ ብልሹ ምን ልታረግ ነው ወይኗን እንድንከፍታት እኮ ለምንድን ነው የምትከፍተው ስጦታ ብለህ አይደለም እንደ ያመጣኸው አው ከፍተን ብቻችስ ብለን ተመራርቀን እንድንጠጣት ነው ለምንድን ነው የምንጠጣው ለምንድን ነው የሚጠጣው ስጦታ ብለህ ሰጥተናል እኛም ስጦታውን ተቀብለናል ስጦታውን የተቀበልነው እኛ ይሄንን ስጦታ በፈለግነው ጊዜ መክፈት መብታችን በህግ የተረጋገጠ ነው እሺ አባብዬ ብቻችስ እንበል ብዬ ነበር ቶ ለዛኛው ሚሊኒየም ቢሆን እንከፍተዋለን ዋናው ኖር ምን ሼፉ ማን መጥቶ ነው እንዲህ የምታለቅሰው አባቢ እርግጠኛ ነኝ እከኔ መጣው እሱ እንደሆነ የዚህ ቤት ሰው ላይ ነው የሚበረታው አረ እኔ ማንንም አልመት በራሴ ጥፋት ነው ማለቀሰው ጥፋትህን ማመን ከጀመርክ ትልቅ ነገር ነው በጣም ጥሩ እሺ ምን አድርገህ ነው ተናገራ እኔ ለዚህ ቤት ካለኝ ፍቅር የተነሳ ለሙያዬ ዲሲፕሊን የማይፈቅደውን ስራ በመስራቴ ነው ምን አይደል ወንድሜ ባጭሩ ጉዳይን አስረዳ እዚህ የተሰበሰብነው ትልልቅ ሰዎች ነን አይደል እንዴ መፍትሄ እንፈልጋለን በእውነቱ ወንድሜ ያለው ነገር ትክክል ነው ምንድነው ተናገራ ተብሎ ወሬ አለ እኔማ ምንም የምጨምረው ነገር የለኝም ያው ሙያ የማይፈቅደው ያደረከው ነገር ምንድነው መብራት የለም በሚል ሰበብ እኔ ሼፉ ወጥ ለመስራት ከዘል በማቀጣጠል ኖ what you say what ወንዶነ ወጥ ልትሰራ ትበላተ ምን ይላል እሱ ሂድ አንተ ልብ አድርግ ዛሬ እሱ እኮ ታዋቂ ሼፍ ነው አዎ ሼፍ ደግሞ ምግብ ለማብሰል ወንድ መሆን አይከለክልም እሱማ ችግር የለውም እኮ እንደኛ እንደው ያለም ደና ነገር ቢሰራ ብዬ እኮ ነው በቃ ሼፉ ምንም ማድረግ አይቻልም ያው አንድ ቀን ሞልቶልህ እንዳሹ ብልሹ ደህና ነገር እስክታደርግ ድረስ ቻለዋ ወስበስ ብቻ አይደለም እንዴ አየህ ሲመረቅ ወገኖችን ማገለግለው በስቶቭ ብቻ ነው ብሎ ምሎ ነበር እኔ ምን ድግሱ ተሰረዘ ወራል ተሰረዘ ትንሽ ይቆይ ተብሎ ነው ደግሞ ላንተም እኮ ቢቆይልህ ጥሩ ነው እስከዛ ዞር ትበል ሽሮዋ እንዴ ለምንጣ እንደው ምን ቁንጣን ነገር ቢይዘኝም ሎሚ ምናምን መርጥበታል እንዴ ለምን እንደው እንደ ሰው እስቲ ቁንጣን ይዞ ይሌው በእናትህ ብዬ አንተ ይበቃል ምንድነው የምትሾካሾኩት አይ እነሱ ቤት በቀደም ስለታረደው በግ እየነገረኝ እኮ ነው በጉ ምን ሆነ አለ አይ ምንም ሆነ አላልኩም ያው
ቀንድ እንደነበረው ነው የነገርኩት። ወይ ቀንድ ምን ዋጋ አለው ብለህ ነው? ቀንድ ሞልቷል እኮ ዋናው ጮማው ነው። ኧረ ተው እባክህ፣ በአሁን ሰዓት ቀንድ ነው ወሳኙ። አንተ የራስህን ጸጉር መልጠህ ስትጨርስ የሰው አንጀት ትመልጣለህ እንዴ? ቀንዱ ምን ይሰራል አልህ እኮ። ያው በስነ ስርዓት ወጥቶ ግርግዳ ላይ ይሰቀላል። አንተ በግ የዱር አራዊት መሰለህ እንዴ ቀንዱ የሚሰቀለው? ስማ ልንገርህ፣ ድሮ የድሮ ሰዎች ቀጥታ ይሄዱና አውሬ ገላሉ። ከገደሉ በኋላ አሁን እንኳን ክልክል ነው ይሄ። እነሱ ከገደሉ በኋላ ምንድነው የሚያደርጉት? አንገቱን ቆርጠው ያመጡና ቀንዱን ለብቻ አምጥተው ግርግዳ ላይ ይሰቅሉታል። ያ ምንድነው በድሮ ጊዜ የጀግንነት መገለጫ ነበር። ጋሼ እሱማ እኮ ድሮ ነው። አሁን እኮ በግ ማረድ ነው ጀግንነት። ይሄ አንበሳ ገዳይ እንደሚባለው በገዳይ ፍየል ገዳይ ምናምን እኮ የሚባል ወደፊት ማረግ መምጣቱ አይቀርም እኮ። እረቱ እንጀራ ግዢ ተብለሻል ነበር እንደ ሄድሽው? ነበር ግን ትጆ መጣሁ። ሰው ምን ሊበላ ነው? አትየ እንጀራ የተባለውን እኮ ብታዩ እንዴት እንደሚቀፍ። እሱንማ ለነጋሽዬ እህል ብዬ አላቀርብ እንዴ? ምነው ባይፈላስ? ሰበር ዜና አለ። ምን ሰበር ዜና ይላል ሲሉ ሰምተሃል? ሰበር ዜና ሰበር የምትለውን ተውና ምግቡን ምን አደረስከው? ስለ ምግቡ እኮ ነው ሰበር ዜናው። ይኸውልህ ወንድሜ ትልልቅ ሰዎች ነን አይደል? ማዕድን ዘርግተን የምንጠብቅህ ጉዳዩን አጠር አድርገህ ተናገር። እንጀራ ልትገዛ የተላከችው እህታችን ጀሱ የሌለው እንጀራ ስላጣች ባዶ እጇን መታለች። እንዴ አቶ ምንድነው የምታሳብቀው? ሻሼ ልትገዢ የሄድሽውን እንጀራ ለምንድን ነው ትተሽው የመጣሽው? ወይ ጋሼ የእንጀራውን ነገር ማይተውት አጠቋቆሩ፣ ውፍረቱ፣ በላይ ደግሞ መሰነጣጠቁ ዋታ መሬት እኮ ነው የሚመስለው። አታገቢው። አይ ሀብታም ነገር እኛ እኮ በየቀኑ እኮ ነው የምንበለው። ምን አለበት ዝም ብለሽ ይዘሽው ብትመጪ? እለት ምን አንተ ጓደኞች ምን አይነት ነው እንዴ? ምን የማይሆን እንጀራ ነው ስትል አትሰማትም እንዴ? ደግሞ ምን እንደገባበት አይታወቅም። ጋሼ ምን አማራጭ አለ እንዴ? መጀመሪያ ጨጓራ መለጠው፣ ከዛ በኋላ ደግሞ አናቴ መለጠው። ከዚህ በኋላ ምንን እንዳይመልጠው ነው መፈራው ጋሼ። ምላስ ነው። እሺ አሁን ምን ይሻላል? እንጀራ የማያስፈልገው ምግብ ሰራል። ሰማሁ። እንደው ምን አይነት ምግብ ልትሰራ ነው? ወይ ካልሆነ ዳቦ ይገዛ እንዴ? ቬንትሌተሩን አቁማው። ዳቦ አያስፈልገው። ስፓጌቲ የተባለ ምግብ ነው የምሰራው። አዎ 4 5 6 እሱ ደግሞ ምንድነው? ለየት ያለ ምግብ ነው። አሳያችኋለሁ። እሺ መጣሁ። እንደው በርባሬ ሻሼ እዚህ ከምትቆሚ ሂጂና ምን እንደሚሰራ እያየሽ ተማሪ እንጂ። መጀመሪያ ድስቱ ከጋለ በኋላ ፓስታ ተጨምሪያለሽ። ፓስታ ለመስራት ነው እንደ ታሪክ የምታወራው? ይሄ ለየት ያለ ነው። ከዛ ደግሞ መኮረኒ በላው ላይ ተጨምሪያለሽ። የማያውቅ ሰው ሆ አይልም፣ እሺ ነው የሚለው። እሺ አልኩ። ከዛ ሁለቱ ከበሰለ በኋላ ሩዝ ባናቱ ላይ ተጨምሪያለሽ። እሺ ከዛ 2 ሊትር ዘይት ጠብ ታረጊባታለሽ። ቀረኑ ደግሞ ጥሩ እንዲሆን 1 ኪሎ ቂቤ እሱን ተጨምሪና በቃ እኔ ይሄንን ትምህርት ብዬ ቆሜ አልሰማህም። እሺ አስተምረት ተብያለሁ፣ ትማሪያለሽ። ያንተ ትምህርት እዚህ ባፍንጫ ይወጣል። ከዛ እንጀራ ግዢ ተብለሻል ነበር እንደ ሄድሽው? ነበር ግን ትጆ መጣሁ። ሰው ምን ሊበላ ነው? አትየ እንጀራ የተባለውን እኮ ብታዩ እንዴት እንደሚቀፍ። እሱንማ ለነጋሽዬ እህል ብዬ አላቀርብ እንዴ? ምነው ባይፈላስ? ሰበር ዜና አለ። ምን ሰበር ዜና ይላል ሲሉ ሰምተሃል? ሰበር ዜና ሰበር የምትለውን ተውና ምግቡን ምን አደረስከው? ስለ ምግቡ እኮ ነው ሰበር ዜናው። ይኸውልህ ወንድሜ ትልልቅ ሰዎች ነን አይደል? ማዕድን ዘርግተን የምንጠብቅህ ጉዳዩን አጠር አድርገህ ተናገር። እንጀራ ልትገዛ የተላከችው እህታችን ጀሱ የሌለው እንጀራ ስላጣች ባዶ እጇን መታለች። እንዴ አቶ ምንድነው የምታሳብቀው? ሻሼ ልትገዢ የሄድሽውን እንጀራ ለምንድን ነው ትተሽው የመጣሽው? ወይ ጋሼ የእንጀራውን ነገር ማይተውት አጠቋቆሩ፣ ውፍረቱ፣ በላይ ደግሞ መሰነጣጠቁ ዋታ መሬት እኮ ነው የሚመስለው። አታገቢው። አይ ሀብታም ነገር
እኛ እኮ በየቀኑ እኮ ነው ምን በለው ምን አለበት ዝም ብለሽ ይዘሽው ብትመጪ እለት ምን አንተ ጓደኞች ምን አይነት ነው እንዴ ምን የማይሆን እንጀራ ነው ስትላት ሰማትም እንዴ ደሞ ምን እንደገባበት አይታወቅ ጋሼ ምን አማራጭ አለ እንዴ መጀመሪያ ጨጓራ ይመለጠው ከዛ በኋላ ደግሞ አናት ይመለጠው ከዚህ በኋላ ምንን እንዳይመልጠው ነው መፈራው ጋሼ ምላስ እሺ አሁን ምን ይሻላል እንጀራ ማያስፈልገው ምግብ ሰራል ሰማው እንደው ምን አይነት ምግብ ልትሰራ ነው ወይ ካልሆነ ዳቦ ይገዛ እንዴ ቬንቲሌተሩን አቁማው ዳቦ ያስፈልገው ስፐዲስ የተባለ ምግብ ነው መሰራው አዎ 4 5 6 እሱ ደግሞ ምንድነው ለየት ያለ ምግብ ነው አሳያችኋለሁ እሺ መጣው እንደው በርባሬ ሻሼ እዚህ ከምትቆሚ ሂጂና ምን እንደሚሰራ ያየሽ ተማሪ እንጂ መጀመሪያ ድስቱ ከጋለ በኋላ ፓስታ ተጨምሪያለሽ ፓስታ ለመስራት ነው እንደ ታሪክ የምታወራው ይሄ ለየት ያለ ነው ከዛ ደግሞ መኮረኒ በለው ላይ ተጨምሪያለሽ የማያውቅ ሰው ሆ አይልም እሺ ነው የሚለው እሺ አልኩ ከዛ ሁለቱ ከበሰለ በኋላ ሩዝ ባናቱ ላይ ተጨምሪያለሽ እሺ ከዛ 2 ሊትር ዘይት ጠብ ታረጊባታለሽ ቀረም ደግሞ ጥሩ እንዲሆን 1 ኪሎ ቂቤ እሱን ተጨምሪና በቃ እኔ ይሄንን ትምህርት ብዬ ቆሜ አልሰማህም እሺ አስተምረት ተብያለሁ ትማሪያለሽ ያንተ ትምህርት እዚህ ባፍንጫ ይወጣል ከዛ አይሽቡ እንደው ሳህን አቀራረቡ እንኳን ራሱ እኮ የተለየ ነው በጣም እስቲ እንግዲህ አይሽቡ እንጀራ ማያስፈልገው ምን አደበላልቀ ነው አገፍተ ያመጣው ስፕሪስ ይባላል የራሴ ፈጠራ ነው ደሞ አፉን ሞልቶ የኔ ፈጠራ ነው ይላል እንዴ አሁን እኔ ፊት የቆለልከው ይበቃል በላሁን ቁጭ በል እኔ ለምን ቁጭ ላለሁ ልትበላ ነው ይሄን ያቦካውን ምግብ ካላስበላሁ እውነት እኔ ዘሩሞላ ኃይሌ አይደለሁም እኔ አልበላ ለምን የሰራውትን ምግብ ለመብላት የሙያዬ ዲሲፕሊን አይፈቅድልኝም ነው ጥሩ ብለሃል እኔም የቤቴን ንብረት ሲባክን ዝም ብዬ እንዳይ ያባወራነት ዲሲፕሊኔ አይፈቅድልኝም ናብራ የተባረከ